ኤል ክላሲኮ በስፔን ግዙፍ ክለቦች በሆኑት በሪያል ማድሪድ እና በኤፍሲ ባርሴሎና መካከል የሚደረግ ታላቅ የእግር ኳስ ፍልሚያ ነው። የፉክክር በዓለም ላይ ካሉ ታላላቅ የስፖርታዊ ሽሚያዎች አንዱ ተደርጎ የሚወሰድም ሲሆን ከእግር ኳስ በተጨማሪም የፖለቲካዊ ማህበራዊ ግጭቶችም ማሳያም ጭምር ነው። የእግር ኳሱን ዓለም በአውሎ ነፋስ የሚወስደው ኤል ክላሲኮ የባርሴሎናና ሪያል ማድሪድ ጨዋታ ፍጥጫን በቴሌቪዥን መስኮታችን ለማየት የሁሉም የእግር ኳስ አድናቂዎች ፍላጎትም ጭምር ነው። ይህ ጨዋታ ከማንኛውም የእግር ኳስ ግጥሚያ በላይም ነው። የፍጥጫ የስፖርት ፉክክር ብቻ ሳይሆን የሁለት ታላላቅ ከተሞች የሁለት የተለያዩ ባህሎችና የሁለት ተቃራኒ የእግር ኳስ ፍልስፍናዎች ግጭትም ነው። በታሪካቸው ሁለቱም ክለቦች እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ጆሃን ክራይፍ፣ አልፍሬዶ ዲ ስቴፋኖ፣ ዚነዲን ዚዳንን ያሉ ምርጥ ተጫዋቾችን ያፈሩበት፣ እነዚህ ተጫዋቾችም ክለባቸው እንዲያሸንፍ ያደረጉት ጥረት የክለባቸው ጨዋታዎች ክብርና ታላቅነትን የጨመረላቸው ክላሲኮ የእግር ኳስ አፍቃሪዎችን ቀልብ የሚስብ እንደዚሁም ደግሞ ወደ ስታዲየምና ወደ ቴሌቪዥን ስክሪኖች በቢሊየን የሚቆጠሩ ተመልካቾች የሚስቡበትም ክስተትም ነው። የውጤቱ እርግጠኛ ለመሆን ብሎም አስደናቂ ግቦችና ከፍተኛ ፉክክር እያንዳንዱን ጨዋታ የማይረሳም ያደርገዋል። ባርሴሎናና ሪያል ማድሪድ ፍጭጫቸው በዘመናዊ እግር ኳስ ውስጥ በጣም አስፈላጊ ከሆኑት ክስተቶች መካከል ዋነኛውም ሲሆን የነዚህ ሁለት ታላላቅ ክለቦች ታሪክ የአሁኑ የውድድር ዘመን እንቅስቃሴና የቀድሞ ግጥሚያዎች ይህንን ፉክክር ልዩና የማይረሳም ያደርጉታል። ይህ የተቀራረበ ዘመን ያልሻለው ፍጥጫ አሁንም ድምቀቱን እንደቀጠለም ሲሆን ከ2009 እስከ 2018 ባሉ ጊዜ ውስጥ የኤል ክላሲኮ ፍልሚያ ወደ ዓለም አቀፍ ከዋክብት ጦርነትም ተቀይሮም ነበር። ይህ ጦርነት አንዳቸውን የሚያሸንፉበት፣ ተጫዋች የሚቀማሙበት እንደዚሁም ደግሞ ዋንጫ ለመብላት የሚያደርጉት ፉክክር ከቀድሞ ጀምሮ ይዞ የመጣው ስርዓት ዛሬ መቀጠለም ሲሆን ሊዮኔል ሜሲ በባርሴሎና ክርስቲያን ሮናልዶ ደግሞ በማድሪድ ፊት ለፊት መፋለማቸውም ይህንን ግጥሚያ ወደ ሌላ ደረጃም ያሳድገዋል። ሁለቱ ኮከቦች በስፔን እግር ኳስ የበላይነትን ለመያዝ ሲፋለሙ ሜሲ በኤል ክላሲኮ ታሪክ ከፍተኛ ግብ አስቆጣሪ በመሆን ክብረ ወሰኑን የጻፈውም ሲሆን የሮናልዶ ኃይልና የሜሲ አስደናቂ ብልሃትም እርስ በርስ ሲፋለሙ የሁለቱ ክለቦች መገናኘት ከስፖርታዊ ብቃት በላይ በሆነ የግለሰብ ሊቅ ውድድርም ይታይ እንደነበርም አይዘነጋም። ኤል ክላሲኮ ባልተጠበቁ በሰፊ የጎል ልዩነቶች የሚያበቁ ውጤቶች የሚታወቅም ሲሆን ለምሳሌ ማድሪድ 11-1 ባርሴሎናን በ1943 ያሸነፈበት በሁለቱ ታሪኮች ውስጥ እጅግ ሰፊው የጎል ልዩነትም ሲሆን በወቅቱ በኮፓ ዴላሬ ግማሽ ፍጻሜ ባርሴሎናን 11-1 ያሸነፈም ሲሆን የጨዋታ በታሪክ ጸሐፊዎች ዘንድ በፖለቲካ ጫናና ማስፈራራት የታጀበበት እንደነበረም ብዙ የካታላን ደጋፊዎችም ውጤቱ እንደ ፍራንኮ አገዛዝ የፖለቲካ ጣልቃ ገብነት ምልክት አድርገውትም ወስዶት ነበር። ሌላው በፔፕ ጋርዲዮላ ዘመን ባርሴሎና 6-2 በበርናቦ ያሸነፈበት ማድሪድን አስገራሚ ውጤትም ሲሆን የባርሴሎናው የቲክታካ የጨዋታ ዘይቤ በከፍተኛ ብቃት የተተገበረበት የግጥሚያ የዚያን ቡድን ፍጹም የበላይነት ያሳየ ታሪካዊ ምሽትም ነበር። ባሳለፍነው ሳምንትም ጠንከር ብሎ የተመለከትነው ይህንኑ ሲሆን በቃላት ጦርነት የተጀመረው ኤል ክላሲኮ ሜዳ ላይ በዱላ የተጠናቀቀበት ምሽትንም አሳልፈዋል። በላሊጋው የደረጃ ሰንጠረዥ አናት ላይ የሚገኙት ሁለቱ የስፔን ክለቦች ሪያል ማድሪድ እና ባርሴሎና በሳንቲያጎ በርናቦ የኤል ክላሲኮ ጨዋታን በአስደናቂ ሁኔታ 2-1 በማድሪድ አሸናፊነትም ተጠናቋል። ሁለቱም ክለቦች ላለፉት ዓመታት ባላቸው ፖለቲካ አስተሳሰብ ምክንያትም ሜዳ ላይ የሚያደርጉት የ90 ደቂቃ ጨዋታ ብቻ ሳይሆን የሜዳ ላይ ጦርነት ሊባል የሚችል ጨዋታን ሲያስመለክቱን ቆይቷል። አሁንም ይህንኑ ያስመለከቱን ሲሆን በተለይም ታዳጊው ላሚን ያማል ከጨዋታው አስቀድሞ ተገቢ ያልሆነ አስተያየቶችን በመስጠት ከጨዋታው በኋላም በተጫዋቾቹ መካከል ጸብ ተፈጥሮ ፖሊስ ከሚጠራ ያደረሰ ውዝግብም ተፈጥሮ ነበር። ባርሴሎናና ሪያል ማድሪድ ሁለቱም ዓለም ላይ ያሉ የሚባሉ ድንቅ ተጫዋቾችን ካስመለከቱን ክለቦች ውስጥ ግንባር ቀደሞቹም ሲሆኑ
ለዚህም ኤል ክላሲኮ ሲታወስ አብረው ከሚታወሱ ተጫዋቾች ዋነኞቹ ማድሪድ የ5 ጊዜ ባላንዶር አሸናፊው ፖርቹጋላዊውን ክርስቲያኖ ሮናልዶና እንደዚሁም ደግሞ በባርሴሎና ሊዮኔል ሜሲ ተቀዳሚዎቹ ሲሆኑ አሁንም ተተኪዎች እንደመጡም ይነገርላቸዋል። ሁለቱ ተጫዋቾች በጋራ ከ2009 እስከ 2018 በነበረውም የኤል ክላሲኮ ታሪክ ውስጥ ዋነኞቹ ተዋናዮች የነበሩ ሲሆን ተቃራኒ ሆነው ተጫውተው አጠቃላይ 44 የኤል ክላሲኮ ጎሎችን ማስቆጠርም ችሏል። አርጀንቲናዊው የባርሴሎና ተጫዋች ሊዮኔል ሜሲ 26 የኤል ክላሲኮ ጎልን ሲያስቆጥር የሪያል ማድሪዱ ክርስቲያኖ ሮናልዶ 18 ጎሎችን ማስቆጥሯል። በአንድ ወቅት ሪያል ማድሪድ ከነበረው የአጥቂ ስፍራ ተጫዋቾች በመነሳት ቢቢሲ የሚል ስያሜ የተሰጣቸው ቤንዜማ፣ ቤልና ክርስቲያኖ የሚል ቅጽል ስም ተሰጥቷቸው የነበረም ሲሆን ሲጠቃለልም ቢቢሲ የሚል ተቀጥላም አግኝተው ነበር። በባርሴሎናም ድንቅ የአጥቂ ጥምረትን ያሳዩት ኤምኤስኤን የሚል ተቀጥላ የተሰጣቸው ሜሲ፣ ሱዋሬዝ እና ኔይማር ከሚታወሱ ተጫዋቾች መካከል ተቀዳሚዎቹ ሲሆኑ እነዚህም ለኤል ክላሲኮ ከፍተኛ ተጠባቂ የሆነ ብቃትን ድንቅ የማጥቃት ስፍራን ያስመለክቱ ዘመን መቼም ቢሆን የእግር ኳስ አድናቂዎችም የማይረሷቸው ስሞችም ሆኗል። እናም ባርሴሎና በሃንሲ ፍሊክ ስር ባሳለፍነው የውድድር ዓመት በተከታታይ ደርሶ መልስ በማሸነፍ በአንቸሎቲ የሚመራውን ሪያል ማድሪድ ብልጫ መውሰድ ከዚህ ቀደም የቻለውም ሲሆን ጨዋታዎቹ ለተመልካቾች እጅግ አዝናኝ በጎል የታጀቡ ጨዋታዎች ሲሆኑ አብዛኞቹም በዘንድሮ የውድድር ዓመት በዣቪ አሎንሶ የሚመሩት ሪያል ማድሪዶች የውድድር ዓመቱን ድንቅ በሆነ መልኩ እንዲጀምሩ ማስችሏቸዋል። ሪያል ማድሪድ እስካሁን በዣቪ አሎንሶ ስል ባደረጓቸው 20 ጨዋታዎች 16ቱን ያሸነፉ፣ 2ቱን ብቻ የተሸነፉ፣ አንድ ጊዜ ብቻ አቻ በመውጣት ድንቅ የውድድር ዓመትን እያሳለፉም ይገኛሉ። በ25-26 የውድድር ዘመን በስፋት እያስመለከተን የሚገኙት ነገሮች መካከል አንዱ ከቆሙ ኳሶች የሚፈጠሩ የግብ ዕድሎችና ጎሎች እንደሆኑ በተደጋጋሚ በሁሉም ሊጎች እየተሰሙም ሲሆን በዚህ ረገድ ሃንሲ ፍሊክ ካሳለፍነው የውድድር ዓመት ጀምሮ ባርሴሎና በቆሙ ኳሶች ላይ የተሻለ እንዲሆን ረድተውታል። አሁንም በሁለቱ መካከል ከባድ ውዝግብ ተፈጥሮ ለበቃል እየተዘጋጁም ይገኛል። በቀጣዩ ኤል ክላሲኮ ምን ይፈጠር ይሆን እንመለከተዋለን። ለቻናላችን አዲስና እንግዳ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ።